ባነሳችሁት እጅ ዛሬ ማታ እስከ ቤታችሁ የእግዚአብሔር መልአክ የተነገራችሁን ትንቢት አስረክቧችሁ ይወጣል። አንድ ሰው እጁ ከፍ አድርጎ ተረክቤ እወጣለሁ ይበለኝ። አንድ ሰው ሲጮህ ተረክቤ እወጣለሁ ይበለኝ። አራ ኢየሱስ ጌታ ነው። አጠገባችሁ ያለው ሰው አንተ ተረኛ ነህ በሉት። እስኪ ነካ አርጉትና አንተ ተረኛ ነህ። ተረኛ ሰው በሉት። የተዘጋጀለትን ይዞ ይወጣል። ያመነ ሰው ጮሆ አሜን ይበል። ዛሬ እዚህ ቤት የመጣ ሰው አመንም አላመንም ወይ እሮብ ወይ ሐሙስ ማታ ምስክርነት ይዞ እዚህ ቤት ይመጣል። ከጎናችሁ ያለውን ሰው በባዶ እጅ አልወጣም በባዶ እጅ አልመለስም በሉ። አንድ ሰው ጮሆ እግዚአብሔር የኔን ነገር ይሰራል ይበለኝ። ከዚህ ቤት ወደ ቤት ስንመለስ ጠፍቶ የነበረው ነገር 7 እጥፍ ሆኖ ተመልሶ ይጠብቃቸዋል። እስኪ እጅህ ከፍ አድርግና ተመልሶ ይጠብቀኛል በል። 3 ጊዜ የጠፋው ነገር ተገኝቷል ይበለኝ። የተወሰደው ነገር ተመልሷል በለኝ። አንድ ሰው ጮሆ አሜን ተመለሰ ይበለኝ። ኦፎሌ እሺ፣ አጠገቤ ያለውን ሰው ወደማትወርድበት ከፍታ ጌታ ዛሬ ያወጣሃል በሉት። የተዘጋጀ ሰው አለ? እስቲ አንድ ሰው እጁን ያሳየኝ። ዛሬ ዘጸአት ምዕራፍ 19 ላይ ቁጥር 9 አንድ ቃል አለ። እኔ እግዚአብሔር አለ መጣና ለሙሴ በከባድ ደመና እወርዳል። አጠገባችሁ ያለውን ሰው እግዚአብሔር በከባድ ደመና ይወርዳል በሉት። ምዕራፍ 19 ቁጥር 9 እግዚአብሔርም ሙሴን ካንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞ ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣልሃለሁ አለው። ማቴዎስ 17ን ትሄድና ታነብልናል። ቁጥር 1 ከ6 ቀን በኋላ ኢየሱስም ጴጥሮስንና ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻውን ምን አላቸው? እስኪ አጠገባቸው ያለውን ሰው አወጣቸው በሉ። ነካ ያረጋቸው አወጣቸው በሉ። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። እነሆ ሙሴና ኤልያስ ከእርሱ ጋር ይነጋገሩ ታዩአቸው። ጴጥሮስም መልሶ ኢየሱስ ጌታ ሆይ በዚህ መሆን ለእኛ መልካም ነው። ብትወድስ በዚህ 3 ዳስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራ አለ። እርሱም ገና ሲናገር እነሆ ብሩህ ደመና ይላል። አጠገብ ያለውን ሰው ከሰፈር የሚያወጣ ደመና እየመጣ ነው በል። ቻታ ካራባሻ ከሰፈር የሚያወጣ ደመና፣ ስምህን የሚቀይር ደመና እየመጣ፣ አድራሻህን የሚቀይር ደመና እየመጣ። እጅ ከፍ አድርግና አሜን። ትንቢት ልንገራችሁ ዛሬ ማታ ከሰፈርና ከሰፈሪንግ አንዴና ለመጨረሻ በጌታ ኢየሱስም አንተና ዘርማን ዘርህ ትወጣለህ። እስቲ አጠገብ ያለው ሰው ያዘውና ከማይመጥነኝ ሰፈር ልወጣ ነው በለው። እግዚአብሔር ይዞ ይወጣል በለው። ኦፎሌ ጌታ ከሰፈር ይዞ ይወጣል ነው ርዕሴ። አጠገብ ያለው ሰው ንገር ከሰፈር ይዞ ይወጣል በለው። ወንድሜ በደንብ አየር ለቀ ስማኝ። እግዚአብሔር አምላክ ምስክሬ ነው ምላችሁ ከዚህ ግቢ ሳትወጡ የሆነ ነገር ከዚህ ቤት ሳትወጣ ወጥቶልሃል። እስቲ ነካ አጠገብ ያለው ሰው ነካ አርግና ላልመለስ ዛሬ ወጣለሁ በል። ድገም እጅ ከፍ አርግና ላልመለስ ዛሬ ወጣለሁ በል። ጠላቴ ሆይ ስማ፣ ለኔና ለቤቴ መውጣት ሆነ። አሜን በልና ውሰድ።
እሺ እንቀጥል። ብሩህ ደመና ጋረዳቸው፣ እነሆ ከደመናው በእርሱ አቤት ይኸው ስሙኝማ ቀና ብላ አንደኛ መጣና ደመናው ምን አደረጋቸው? ጋረዳቸው ይላል። ሁለተኛ ከጋረዳቸው ደመና ውስጥ ምን ወጣ ይላል? ድምፅ ወጣ ይላል። የሚገርማችሁ የአባቴ ብሩካኖች እስራኤል ከግብፅ ሲወጡ ብርና ወርቅ በዝብዘው ወጡ ይላል አይደል? ከዛስ ብርና ወርቅ ብቻ ነው በዝብዘው የወጡት? የእግዚአብሔርን ደመና ይዞ ነው የወጡት። ፕሬዘንሱን አብሮ ነው ይዞ የወጡት። ይኸው ስሙኛ እንዴ ዛሬ ማታ የእግዚአብሔርን ደመና ይዛችሁ ትወጣላችሁ። ደመና ማለት የእግዚአብሔር አብሮነት ማለት ነው። ንገሩ አጠገብ ያለው ደመና ማለት በለው የእግዚአብሔር አብሮነት ነው። ከዚህ በኋላ ንግግር ይቀየራል፣ አለባበስ ይቀየራል፣ አነጋገር ይቀየራል። እጅ ከፍ አድርግና አሜን በለኝ በኢየሱስ። ከዚህ ፕሮግራም በኋላ ከነገ ጧት በኋላ ለአንድ ሰው የምተነበየው ትንቢት እንዲህ ነው። አጠገብ ካሉ ሻይ ቡና ካሉ ጓደኞች የሚለይ ደመና ይመጣል። እጅ ከፍ አድርግና አሜን በለኝ። ጌታ ኢየሱስ ክርስቶስ ከ6 ቀን በኋላ ነው አይደል የሚለው? ከ6 ቀን በኋላ ጴጥሮስን፣ ዮሐንስን፣ ያዕቆብን ወደ ረጅም ተራራ ቻቸውን ይላል። እነዚህ ሶስቱ ኢየሱስ ክርስቶስ ምድር ላይ በነበረ ጊዜ ከኢየሱስ ክርስቶስ እግር ስር ምን የማይሉ ናቸው? የማይታጡ የማይለዩ ደቀ መዛሙርቶች ናቸው። ጌታ ኢየሱስ የመጣበትን ፕሮግራም፣ የመጣበትን ዓላማ፣ የመጣበትን አጀንዳ ሊያስቀምጥባቸው ፈለገና አሳ ከሚል ሰፈር ከማይመች መንደር ወደ ረጅም ተራራ አብን ወደሚያወራበት ተራራ ይዟቸው ይላል። ለብቻቸው ወደ ረጅሙ ተራራ ይዟቸው ወጣ ይላል። እኛ ከአሮጌ ቸርች ወደዚህ ወደ አዲሱ ሕንፃ ውስጥ ስንገባ አዲስ አመለካከት፣ አዲስ አስተሳሰብ፣ አዲስ ሲስተም ዘርግተን ነው የገባ ነው። ምን ነው ዝም አላችሁ? አጠገብ ያለውን ሰው ወደ አዲስ ነገር ውስጥ ገባለ ዛሬ። የእግዚአብሔር አብሮነት ለትዳርሽ ያስፈልጋል። የእግዚአብሔር አብሮነት ለአገልግሎት ያስፈልጋል። ለእግዚአብሔር አብሮነት ለምትሰራው ቢዝነስ ያስፈልጋል። የእግዚአብሔር አብሮነት በየትኛውም በምትንቀሳቀስበት ኤሪያ ላይ የእግዚአብሔር አብሮነት ያስፈልጋል። በደንብ ስሙ። እስራኤልን እግዚአብሔር ካወጣቸው በኋላ ለብቻቸው አልተዋቸው እስከ ከናን እስከሚደርሱበት ድረስ ይላል የእግዚአብሔር ቃል ሲናገር እግዚአብሔርን በደመና ምን ያደርጋቸው ነበር ይላል? ይመራቸው ነበር ይላል። እስራኤል ምድር ላይ ካለው ሕዝብ የከበደውና ያስፈራበት ሰክሬቱና ሚስጥሩ ምንድነው ካላችሁኝ የእግዚአብሔር አብሮነት ከእስራኤል ጋር ስለነበረ ዘጸአት 33ኛው ምዕራፍ ላይ እስራኤል ሙሴ 40 ቀንና 40 ሌሊት ሲና ተራራ ወጥቶ ሲጸልይ ሲቆይ የሚመራን ሙሴ ምን እንደሆነ አናውቅምና ወጥቶ የሚመሩንን እስቲ የሆኑ ጥጃዎችን የሆኑ ጣዖታትን ስራልን ብሎ መጥቶ በአሮን እጅ ካሰሩ በኋላ በዛ መሃል እግዚአብሔር እንደዚህ አለ፣ ይህ አመፀኛ ሕዝብ ስለሆነ ከዚህ ሕዝብ ጋር ምን አልልም አለ እግዚአብሔር። አልወጣም፣ ደመናዬም አይወጣም፣ መልአኬን እሰድላቸዋለሁ፣ ከዚህ በኋላ እኔ ከናንተ ጋር አልወጣም ብሎ ሲናገር ሙሴ አንድ ጩኸት ጮኸ፣ አንተ ካላወጣህን ከዚህ አንወጣም። የኛ ልዩነት ምንድነው አለ? ያንተ አብሮነት ነው አለ። አሁን ያዘለለን እኮ መከሪና ሳይሆን መንፈስ ቅዱስ ነው። መከሪና አስደንሶ መከራ ነው የሚሰጥ። መንፈስ ቅዱስ ግን አዘልሎ የዘላለምን ረፍት ነው የሚሰጥ። ልቀቅና አሜን በለኝ። ና እስራኤል ሲወጣ ከምን ጋር ነው የወጣው? አብሮ ከደመና ጋር ነው የወጣው። ዛሬ ብዙዎቻችን ጌታ ኢየሱስ ምስክሬ ነው። ይሄ ኮንፈረንስ ለአንድ ሰው ብቻ ሳይሆን ለብዙዎቻችን የመውጫ በር የመውጫ እስቲ ከኔ ጋር በዚህ 3 ቀን በሉ ሲያል በእግዚአብሔር ደመና ወጣለሁ በሉ። ተራመድና እስቲ በእግዚአብሔር ደመና ወጣለሁ በለኝ። ጠላቴ ሆይ ስማ፣ የኔ ነገር በሉ እስቲ በእግዚአብሔር እጅ ላይ ነው። አሜን። ተቀመጡልኝ። አጠገባችሁ ያለውን ሰው ጌታ ወደ ተናገረ ሰፈር ይዞ ይወጣል በሉት። የመጨረሻ ማን ነው? እግዚአብሔር ወደ ተናገረኝ ሰፈር ይዞኝ ይውጣ የሚል
ባነሳው እጅ ላይ ዛሬ ማታ መውጣት ይሆንልህ። ከሐዘን ቤት መውጣት ይሆንልህ። ከመከራ ቤት መውጣት ይሆንልህ። ከሰልፍ ቤት መውጣት ይሆንልህ። ከውርቀት ቤት መውጣት ይሆንልህ። ከጭንገፋ ቤት መውጣት ይሆንልህ። ከለቅሶ ቤት መውጣት ይሆንልሽ። እስኪ አጠገብ ያለው ሰው ህልም እየመሰለ ዛሬ ትወጣለህ በለው። ይኸው በደንብ ስሙ። ይዟቸው ከወጣ በኋላ ይላል ብሩህ ደመና ይላል ምን አደረጋቸው? ጋረዳቸው። ማን ነው ዛሬ ከሰፈር መውጣት የሚፈልግ? አንዱ እኔ ነኝ። ከኔ ጋር የተስማማ በኢየሱስም በዚህ 24 ሰዓት ውስጥ የኔና ያንተ ነገር በናዝሬቱ ኢየሱስም ከሰፈር ይውጣ፣ ከመንደር ይውጣ። ያመነ ሰው ጮሆ ወጣ ይበለኝ። የምናገረው ርዕስ እንዲህ ነው፣ ጌታ ይዞ ይወጣል። ንገረው ከጎን ያለ ጌታ ይዞ ይወጣል። አይተ ወደማታቅበት ይዞ ይወጣል። ሊያሳርፍህ ይዞ ይወጣል። የሆነ ሰው እዚህ ቤት እሱ ብቻ ሳይሆን ዘር ማንዘሩ ከዛ ከቃልቻ ከውቃቢ ከጨለማ ሰፈር የኔና ያንተ ቤተሰብ ዛሬ ማታ ይወጣል። ኦፎን እስራኤል ከ430 ዓመት ባርነት መጥቶ አይደል እግዚአብሔር ይዟቸው ይወጣ? እውነት ውሸት? ዛሬ ከስኳር ሰፈር፣ ከደም ግፊት ሰፈር፣ ከበሽታ ሰፈር፣ ከኃጢአት ሰፈር፣ ከአመጻ ሰፈር፣ ከዘፈን ሰፈር፣ ከደከመና ካደከመ ሰፈር እጅህን ይዞ አይተ ወደማታቅበት ሰፈር እግዚአብሔር ያደርሰሃል። ስማኝ፣ 3 ነገር ልናገር። አንደኛ ጌታ ኢየሱስ ክርስቶስ ወደ ረጅም ተራራ ለብቻው ምን አደረገው? ይዟቸው ወጣ ይላል። በደንብ ስሙ። ይኸው ከአሮጌው ቸርች ወደ አዲሱ ቸርች ወጥተናል። በደንብ ስሙ። እግዚአብሔር እንዲህ አለ፣ እየጠላችሁ እየደበራችሁ እግር በእግር እየተከተለ በአንድ ሰፈር ያቆያችሁ መንፈስ፣ በአንድ ሰፈር ያከረማችሁ መንፈስ ዛሬ ስጾምና ስጸልይ በእግዚአብሔር ፊት ይህንን መንፈስ ለረጅም ሰዓት እቃወም ነበር። ተመሳሳይ ህይወት፣ ተመሳሳይ ሰፈር፣ ተመሳሳይ አይነት ኑሮ፣ ተመሳሳይ አገልግሎት። ጌታ እግዚአብሔር ምስክሬ ነው ምላችሁ፣ ሰፈር ላይ በሰው መጠቋቀሚያ ሆኛለሁ የምትሉ ዛሬ እግዚአብሔር 180 ዲግሪ እንደዚህ ነገር ይህን ይቀይረዋል። ወደርክም ጠላ የሰው እጅ ሳይኖር፣ የሰው ድጋፍ ሳይኖር፣ የቤተሰብ ድጋፍ ሳይኖር፣ የባለስልጣን ድጋፍ ሳይኖር እግዚአብሔር ለብቻ ወደ ተናገረ አጃቢ ሳይኖር፣ ጓደኛ ሳይኖር፣ ሻይ ቡና እንበል ብሎ ደውሎ የሚጠራ ሰው ሳይኖር ለብቻ ወደ ተናገረ ወደዛ ወደ መልካሙ ሰፈር ዛሬ ማታ እጅህን ይዞ እግዚአብሔር ያወጣሃል። መውጣት ወደ አቃተ ሰፈር መውጣት ትፈልጋለህ፣ አቅቶሃል። መውጣት ትፈልጊያለሽ፣ አቅቶሻል። ጌታ እንደዚህ አለኝ፣ ህልም እየመሰለሽ ጴጥሮስን መልአኩ ተነስ፣ ታጠቅ፣ ልበስ፣ ተከተል እያለ ይዞት እንደወጣ ዛሬ እግዚአብሔር እንዲህ አለኝ፣ ከገባሽበት ጉድጓድ ይዤሽ እወጣለሁ። ከገባበት ገደል ይዤህ እወጣለሁ። ህልም እየመሰለህ ይዤ እወጣለሁ። እስቲ አንዴ ከኔ ጋር ይዞን ይወጣል። የመጨረሻ 3 ጊዜ ይዞኝ፣ 2 ይዞኝ፣ የመጨረሻ ብዙ ሰዎች ዛሬ እንደ ከተረ ውሃ እንደ ኩሬ ውሃ በአንድ ሰፈር ውስጥ መውጣት አቅቷችሁ እየተንደፋደፋችሁ ያለ፣ አንዳንዱ በቤተሰብ መርገም፣ አንዳንዱ በድግግሞሽ ኃጢአት፣ አንዳንዱ በአዙሪት በሚባል ኃጢአት ተይዞ መውጣት ያቃተው፣ መለየት ያቃተው፣ እመነኝ ዛሬ አልጋህ ላይ ወይ ዛሬ ክችን ላይ ብቻ የሆነ እጅ መጥቶ ጎትቶ ያወጣሃል። ትላንትና እግዚአብሔር እንዲህ አለን አይደል? ንስር በዶሮ ሰፈር አትውልም ብሎናል ጌታ። ንስር ሆነ አንተ ዶሮ ሰፈር ምን ታደርጋለህ? ስፍራው አይደለም፣ ቦታው አይደለም። ለዚህ ነው ጌታ ኢየሱስ ከመንደር ነው ይዟቸው የወጣው፣ ከሰፈር ነው ይዟቸው የወጣው። ለምን? የሆነ ሶፍትዌር ሊቀይር ፈለገ፣ የሆነ ነገር ይኸው ዛሬ ይኸው የቀባኝ ልጅነቴ ሰጥቼ ያገለገልኩት እግዚአብሔር ምስክሬ ነው ምልሽ፣
የሚያቅሽ ሁሉ በአስማት ነው እስኪል ድረስ እግዚአብሔር ወደ ክብርሽ ይዞሽ ይወጣል። ና እጅ ስጠኝ። ይዞኝ ይወጣል በለኝ። ይዞኝ ይወጣል በለኝ። ጨብጦ ለታላቅነት ይዞኝ ይወጣል በለኝ። እዚሁ ያለው የጫማ ቁጥራችሁ ሲቀየር፣ እዚሁ ያለው አይናችሁ ሲቀየር፣ አድራሻችሁ ሲቀየር፣ ስማችሁ ሲቀየር፣ ላይፋችሁ ሲቀየር፣ ታሪካችሁ ሲቀየር፣ እስኪ ጨብጦ አጠገብ ያለ የኔ ነገር ተቀየረ በለው። አብዬ የኔ ነገር ተቀየረ በለው። እጅሽ ከፍ አድርጊና አሜን ተቀየረ በለው። ንገረው ከተራ ሰፈር ወጥቼ ተረኛውኝ እገለጣለሁ በለው። አንዳንዱ ትላልቅ ቢልዲንጎች፣ ትላልቅ ህንፃዎች፣ አንዳንዱ ስቴዲየም ላይ ቆሞ ሲሰብክ፣ አንዳንዱ የምድሪቷን ያመነ ሰው ጮሆ አሜን ይበለኝ። ንገረው ሰፈሬ ተቀየረ፣ ስፍራዬ ተቀየረ፣ የሆነ ነገር ተራገፈ በሉ። በኢየሱስም ዛሬ ነገር ይቀየር። እፎል አንድ ደቂቃ ይኸው ስማ እየገፈተሩ አንተ ግን ወደ ተሻለ ነገር እግዚአብሔር ይዞ ይገባል። እነሱ ያሙ፣ እነሱ እየተነጋገሩ፣ እነሱ እየተቹሽ፣ አንቺ ወደ መንታ ሰፈር ትገቢያለሽ። ና ስጠኝ እጅን። ያዘገየህ ይመታ፣ ያዘገየህ ይመታ፣ የሚጎትትህ ይመታ። እፎል አጠገብ ያለው ሰው ነካ ያረግ ይዞ ይወጣል ዛሬ በለው። ጨርሻለሁ። ይዞ ይወጣል በለው። ዘራፍ የሆነ ሰው እያየው ነው እዚህ ቤት 365 ዲግሪ የሆነ ሰው ሲቀየር እያየው ነው፣ ሲለወጥ እያየው ነው። እኔን የለወጠ እግዚአብሔር አንቺን ሲለውጥ፣ አንተን ሲለውጥ ምን ነው እናቴ እጅሽ ዘርግና የኔ ነገር ተለወጠ በይ። ዛሬ ኖርማል ሆነ መኝታ ላይ ከተኛ እኔን እግዚአብሔር አልቀባኝም። ኖርማል ሆነ የትላንትናው ሰፈር ላይ ከተገኘ እኔን እግዚአብሔር አልቀባኝም። ባንቺ ላይ ወራረዳለሁ፣ ባንተ ላይ ወራረዳለሁ። እግዚአብሔር ዛሬ ቻፕተርህን ይቀይረዋል፣ ምዕራፍህን ይቀይረዋል። ማንን አዋርዶ ነው እግዚአብሔር አንተን የሚያዋርድ? ማንን አሳፍሮ ነው እግዚአብሔር አንቺን የሚያሳፍረው? ለማን ነው ጀርባ ሰጥቶ ለአንቺ እግዚአብሔር ጀርባ የሚሰጥ? ማንን ጥሎ ነው እግዚአብሔር አንቺን የሚጥል? መስፍኔን የሚጥል እኔ ተነብያለሁ። አታፍሪምና አትፍሪ፣ አትዋረጅምና አትደንግጪ። እኔ የልጅነትሽ አምላክ። ዘራፍ የአገሬ ሰው ዘራፍ። ዛሬ ያልተጠበቀ በር ይከፈትል። ለእናት ወንድሞች እንግዳ ያርክ። ከጎን ያለውን ሰው ከግራና ከቀኝ ያለው የኔ ነገር አለቀ፣ የኔ ነገር አለቀ። ወደ ቀኝ ወደ ግራ፣ ወደ ቀኝ ወደ ግራ። ኢንተርናሽናል ቪዛ፣ ኢንተርናሽናል ቪዛ፣ ኢንተርናሽናል ቪዛ። ራቬና ሳኮቫ ሁቱቹቹቹ ማራካ ሴናባ። አንድ ሰው ከኔ ጋር ብሪግ ብሎ ወስጃለሁ። የመጨረሻ